እኔ 30 ሞላሽ ቤታ 30 እያሉኝ አይደል? 30 ቀምሻለሁ። አይ ሞላሽም እንዴ? ተናግሬያለሁ። እንትና ማነች? ስንት ዓመት ይመስልሃል? ልልቲ ሃፒ በርዝዴይ ማሬ ትልሻለች። እቲ ልልቲ ተለውጣለች። ግን በስመ አብ አዲስ ዓመት ደግሞ ጊፍተር ስትቆጥር ስታጠራ ነው የምትለው እሷ። መች ስተዋለች ጋው ማን ሰጣት ብላ ቆይ ባለትዳር ልጅ አለው 3 ልጅ አለው እያለኝ ነው ስትቆጥር የምታድረው። በዚህ ዘመን ስሚ፣ በዚህ ዘመን እንደ ልልቲ ያዝናናኝ ሰው የለም። ውጭ ብቻ በአንድ አይኗ እያለቀሰች በቀደም አይተሻታል? የማንን እኔ ማርያምን ድሮ አልዋሽም። ጃፒ በፊት ላይ እግዚአብሔር ምስክሬ ነው አያት ነበር። ድሮ በፊት ላይ እግዚአብሔር ምስክሬ ነው ምንም አልዋሽም። ሪከርድ ላይ ምናምን በትክክል አይቼ ለመልስ እገባለሁ። አሁን ግን ቢዚ ሆኜ ይሁን ጭቅጭቅ አስጠልቶኝ ይሆን አላውቅም። እንደዚህ አላያትም። አልፎ አልፎ አለ አይደለ ከሪከርደሮች ፎሎ ስለማረጋቸው ግዴታ ይመጣል የለ አልጨርሰውም። ሀሳቧን አውቀዋለሁ ምን እንደሆነ። ወይ ጉዳ ለሪከርድ ራሱ አትመችም። ቶሎ ቶሎ ለምንድን ነው የማታወሪው? ቢያንስ እንኳን እንደው ስትለጠልጭን ቶሎ ቶሎ አውሪ። እንደገና ራይለኛ ነች የምትናገረው ንግግር። ማፍጠኛው ላይ ነው እኮ አድርጌ የምሰማት ታውቃለህ። መድኃኒዓለም ምን ስፒዱ ላይ አድርጌ ነው የምሰማት። እስ እያለ የምታወራ እያነበበች ነዋ። ገባሽ? ወይም ትዕግስት ነው የሚያልቀው። የሆነ ስም ትጠራለች፣ እሱን እስክታወራ 3 ደቂቃ ትቆያለች። አሁን ደግሞ ማሌ ነው ያለችው ሰሞኑን። አሁን ውድ ልደትሽ ነው ውዴ ተይ እያለች። ኧረ ነገ ትቆጥራለች። መች አጣሁሽ አንቺና እኔ ደግሞ ዛሬ ማታ ነው እንጂ ዛሬ ማታ ትቆጥር። ስማ ጃፒ፣ አሁን ይሄ በፕራይቬት ነው የሰጣት ከሚስቱ ተደብቆ ነው ማን ይሆን ምናምን እያለች ስታጠና እንደርስበታለን ነው እንጂ እንደርስበታለን እኛ ከኛ የሚጠፋ ነገር የለም ትላለች። ስማ ቆይ ሰሞኑን ማን ላይ ነው ያለችው? ማንን ነው እየረገጠች ያለችው? አይ አሁን የራሷ ቤተሰብ ጋር ናት። ቀነኒ ጋርና ዘፋኙ ጋር። ምን ተፈጠረ ደግሞ? ቀነኒ ጋር ተገኘ እንደ ገዳዩ? አረ ለሁለቱም ያም ትክክል ነው። እሷም ተጎድታለች፣ እሱም ጋር እንትን አትበሉ። አባ ገዳዎችን ማትቆጡ። በቃ እንደዚህ 3ቱም ጋር ናት። በአባ ገዳ ይፈታል። ቪው ሲቀንስባት አሁን ይሄ ማን ነበር ዘፋኝ ሲቀንስባት ነው ላይ ነው የምትሄደው። የፈረደብኝ ቤት አንቺ ስሚ፣ ልዕልት እኮ ባሏ ፓስተር ነበር እና የእሱ ቃል አቀባይ ነበር ቸርች ውስጥ ታውቂያለሽ። ኧረ እኔ አላውቅም። ቃል አቀባይ ነበር። ቃል አቀባይ ይቺኛዋ ከእንደዚህ አይነት ቦታ ነች ትላሽ እንደነዩ ጩፋ ይተነብይ ነበር ባሏ። ታስቀኛለች እኮ ምንም። እኔ እኮ አሁን እኮ ለምን መሰለክ የተውኩት ጃፒ እሷ ጋር እንደድሮ ምን ማለት ትርጉም የለው ማለት እኔም እሷም እንመላለሳለን እንጂ ላይክ ምንም እንትን የምትለው ነገር የለም። አዳዲስ ሰው ነው መፈለግ። በቃ አንዴ ከተረጋገጥሽው ሰው ማለት አንድ አይነት ነገር ነው። በቃ ገባህ? አንድ አይነት ወይ በሰውነት ወይ በመልክ ወይ በጊፍተር ምናምን ወይ በፖለቲካ አንድ አይነት ነገር ሰለቸኝ። እግዚአብሔር ሰለቸኝ፣ የእውነት ሰለቸኝ። መልስ ራስ ወመለስ እንዳሁን ለዛች ለዝሆን እኔ አቅቶኝ እንትና ልዕልቲን እኮ እኔ ድሮ አውቃታለሁ። ፓልታክ ላይ እያለችም ልክ እንደዚሁ ነች። በቃ እያለች አንተ እድሜዋ በጣም ሄዷል። ፓልቶክ ላይም ነበረች እንደ የድሮ እኮ ነች ልዕልቲ። ከነዛ ጋር ነበረቻ ከነ ሄለን ጋር ይተዋወቃሉ። ከነ ነጭ ቅማል ጋር ምናምን አቅሻለሁ እንደ ልዕልቲ እኛ አንድ ፍሬጆችን ቀጥቅጣ እዚህ ጋር በቀደም ደግሞ ምን አለች? ጃፒማ ባለጌ ነው እናት ይሳደባለች። ልዕልቲ ከአንቺ በላይ እኮ ባለጌ ነው። መቼ ዕለት የሆነ ቪዲዮ ልከውልኝ እኔ እግዚአብሔር ጫፉን ያየሁት አባትሽም የማይሰደብኩት ውሸታ ምናምን ትላለች። መች ብያት እንደሆነ አላውቅም። መች ያሉት ማብራሪያ ትሰጣለች። እስኪ ቦ እስቲ ነይ ሃፒ በርዝዴይ በያት። እስቲ ነይ ልዕልቲ ቤታን ሃፒ በርዝዴይ በያት። አዎ ሰውዬ አትበል እስቲ ታስገባኝ በሩቁ ይሻለናል። እዛው እየቀጠቀጠችኝ እኔም ለምጄዋለሁ። ሰውነት ያዳብታሩ እግዚአብሔር ማን ትመጥናለች ነው ያለችው። እጹብ ማነች ደግሞ እጹብ ማን ነው ግን? አንድ ያልሄድሽበት ጉዳይ አለን ቁርፊ ምን ነበረ የሺቲ ብለሽ አንድ ቀን ኮመንት ቴዲ ቤት አድርገሽ የእሱን ጉዳይ እግዚአብሔር አልነገርሽኝም።
እስኪ ንገሪኝ ደግሞ የሺቱ ደግሞ ማን ነው ደግሞ ሺቲ ትለኛለች አይደል? ሺቲ ማን ነው? ነው ሺቲ መገዛልሽ ምናምን ትለኛለች። እኔ ማን እንደሆነ አላውቅም፣ ግን አልጨረስኩም። እትዬ ልዕልቲ ተጋብዘዋል፣ እባክዎት ይግቡ በክብር። አንተ ታው ኖሮ አያት እንትን አትልም። ጃፒ ረፍ አንስማማ። ምን ይወጣል? ተው ጃፒ የሌለን ሰዎች ነን። ረፍ ከኔ ጋርም እኮ ሰላም የለንም። ባለፈው ከጠቀጠችኛ ከታች ቁጭ አድርጋ መጠጥ ቤት እየገባሉ ይደበድቡታል። ምን አለች? መጠጥ ቤት እየገባ ይደበድቡታል። አይኑ አብጦ እንትኑ አብጦ ነው የሚመጣው አለች። አውቃ እኮ ነው አንቺን የጻፈችልሽ። እኔ ልታቀሳስልሽ እኮ ግማታም እንደሷ እንዳልመስልሽ። ዋ እናቴ እዛም ትጨማለቂበት ጋር ነው እግዚአብሔር ምንድን ነው በቃ እኮ ተንኮል ብቻ እኮ ነው የምታውቀው። እግዚአብሔር አንዳንዴ በቃ ለጉድ የፈጠራት ለተንኮል ቃጮን ተንኮስ ታረጋታለች። የሆነ ነገር እያለች ነፍጠኛ ነች ትላለች። ልጅቷን አይደለሁም ግን እኔ ነፍጠኛ ነኝ። በጣም መርዝ ነሽ ግን በቃ ስራዋ ሁሉ በቃ ተንኮል እኮ ነው። ልዕልቲ ሰው ደክሞት ትቷታል። በቃ ማነው ከሆነ ዮኒ በፊት ነው ለመመለስም ለምን ባለፈው ላይ ምን ያህል አሁን ሄለን እኮ ሰው ለመናገር ምናምን ባለፈው ወጣ የደረገጠቻት እንዴት እንደሳኩ በቃ እንደ እብድ ነው ሳኩ። ታላየሽም ሄለን ስትረቀው ነጥቅማን ሄደችባት እንዴ? ሄለን ሰደበቻት እንጂ ብታይ በቃ ሞትኩኝ ወይ ጉድ አልኩኝ። የሰው እኮ ትዕግስተኛ ሰው ከዘማ ምን ብላት እንደሆነ ታውቃለህ? ሄለን እኮ ነው ምን ነው እንጂ ሄለን ምን አለቻት ማለት አንድ እግርሽን አታነሽም ስትላት እኔ አንድ እግርሽን አታነሽም ማለሽ ይሄ አንድ እግር ማያነሳው ስራ ሄዶ ይሰራል አለቻት። ሽንኩርት እኮ ሄለን አንድ እግርሽን አታነሽም ብያ ከፋሽ አይደል? ሁለቱንም ነው ማታነሹ ሁለቱም እግርሽ አይነሳም ብላ ጦርነት ሌላ ጦርነት ፈጣሪ ሆይ። እንትና ግን እንቁርቲ ቆማ የሚያውቃት አለ? እኔ እንጃ አይቻት አላውቅም። ምን ለመናገር ኧረ ምን አይቻት? እኔ አይቻት አላውቅም። ጎብጣ ነው አንድ ቀን አብላ እንኳን ቪዲዮ ማታወራ። አሁን ነገ ተረኛ አንቺ ነሽ። ቆይ ጠብቂ። ጎብጣ ነው ያልሻት? ለቪዲዮ አትመችም አልናት። አሰማንም ነገ ታጎብጥሻለች። እንደሷ ነው ቁጭ ብላ ስራዬ ብላ። እኔ ግን አልደግማትም። ግን ጃፒ እንዴ ታሳዝነኛለች። የሆነ አንዳንድ ጊዜ እኮ ቤት ውስጥ ጣጣ ካለብሽ በሽታ ካለብሽ ምናምን ነው እንደዚህ የምትሆኝ። አንዳንድ ብድግ ብለሽ እኮ ትንቀሳቀሽ ይሆናል። አሁንማ ውሃ በስትሮ መያዝ ጀመረች እኮ እንደ ዲክታተር ትነሳለሁ። ከታች ማስታጠቢያ አድርጋ የምትቀመጥ እኮ ነው የምትመስለው እንጂ ረዥም ሰዓት ስትቀመጥ ሽንቷ አይወጥራትም እንዴ? እኔ ግን አንድ ቀን ተሰብስበን የሀገር አንበሳ ሰተናት ምን እንደምትል ለማየት እንፈልገው። ለእንቁርቴ